በአዲስ አበባ የላዳ ሹፌሩ የከፈለው የማይታመን መስዋዕትነት ሌሊት ላይ የተፈጠረውን ጉድ ተመልከቱ። እጅግ በጣም አስደንጋጭ ክስተት ነውና ሁላችሁም ጥንቃቄ አድርጉ። መከላከያዎቹን ሳገኛቸው እባካችሁ ልጅ እንዲያርገዋል ምናምን ብዬ ስላቸው እነሱም በፈቃደኝነት እሺ ብለው መከተል ጀመሩ። ከዛ በኋላ ጠፉብን። የላዳ ሹፌሩ ተከታትሎልኝ እሱ ነው ለፖሊስ ጥቆማ ሰጥቶልኝ። ይህ የምትመለከቱት ግለሰብ የላዳ ሹፌር ነው። ታዲያ ሌሊት ላይ ብቻውን በድፍረት የፈጸመው ጀብድና የከፈለው መስዋዕትነት አግራሞትንና አድናቆትን ፈጥሯል። እሱ ያደረገውን ነገር ሌላ ሰው ደፍሮ በፍጹም ሊሞክረው አይችልም ያስባለለትን ድርጊት ፈጽሟል። ለዚህ አስደናቂ ግለሰብ ትልቅ ምስጋና ይገባዋል። ፍጻሜው የሚያጓጓና በርካቶችንም ያስደነገጠ ነበር። ለመሆኑ የተፈጠረው ነገር ምንድነው? የላዳ ሹፌሩን ፊት ለፊት ያገኙት አደገኛ ሰዎችስ ምን አድርገውት ይሆን? ፖሊስና ይህ ደፋር የላዳ ሹፌር ስለ ሁኔታው ተናግረዋል። ለጥንቃቄ እንዲሆናችሁና ራሳችሁን እንድትጠብቁ ሙሉ መረጃውን በዘገባችን እናደርሳችኋለን። ተከታተሉን። ይህ ዴይ ቱ ዴይ ኢትዮጵያ ነው። የላዳ አሽከርካሪው ሌሊት ለስራ እየተንቀሳቀሰ ባለበት ወቅት አንድ ያልጠበቀው ጉዳይ ይገጥመዋል። የተመለከተውን ነገርም ፈጽሞ ማመን አልቻለም። በአንድ የንግድ ቤት ላይ አጠራጣሪ የሆነ ድርጊት ሲፈጸም ያያል። በሁኔታው ተደናግጦ ስራውን በመተው የዚህን ክስተት ፍጻሜን ለማወቅ እስከ መጨረሻ ሰዎቹን ለመከታተል ይወስናል። ከሰዓታት በኋላ ይሆናል ብሎ ያልጠበቀው አንድ አስደንጋጭ ነገር እንደተፈጠረና ሲከታተላቸው ከነበሩት ግለሰቦች ጋርም ፊት ለፊት በመጋፈጡ እንዳስፈራሩት የላዳ ሹፌሩ ይናገራል። ከሌሊቱ 10 ሰዓት ምናምን ይሆናል። ልጅቷ ቤት በር እስኪከፈትልኝ ጠብቀኝ ምናምን ብላኝ እሷን እየጠበቅኩኝ እያለ በዶልፊን መኪና መጡና መጀመሪያ እንደወረዱ ዘበኛውን ነው የጣሉት። ዘበኛውን ጣሉትና ደበደቡት። ከዛ በኋላ የሆነ ሌላ ደግሞ ልጅ ወረደና በከተማ ቆርጠውት ከዛ ባትሪ መጫን ጀመሩ። እየጫኑ ልጅቷ በጎረቤት ነው እየተዘረፈ ነው በእና ከቻልክ እስኪ ምናምን ብለን እነሱ በምስራቅ አጠቃላይ ጋር መጡና እኔ በዚህኛው ኮንዶሚኒየም ጋር ስመጣ ካገኘኋቸው እኔን ወርደው ጭራሽ ካርድ ሰጡኝ እና አንተ እየተከተልከን ነው ወይ ምናምን ሲሉ ኧረ እኔ ምናምን ብዬ ስላቸው ከዛ ዝም ብለው ሲሄዱ እኔም እየተከተልኳቸው የት እንደሚያስገቡ ለመሄድ ስል በመጨረሻ ካሳንቺስ ጋር ስደርስ ካሳንቺስ ጋር ልጆቹ ሌሎቹ ወረዱ ሄዱ። የሚያገኘውን ጥቅም ትቶ ሰውነትን ያስቀደመው የላዳ አሽከርካሪ ግለሰቦቹ በተለያየ መንገድ ቢያስፈራሩትም እሱ ግን ፈጽሞ ሊተዋቸው አልፈቀደም። ሕይወቱን አደጋ ላይ ጥሎ ፊት ለፊት ተጋፈጣቸው። እነሱ ያሰቡትን ሁሉ አድርገው ከጨረሱ በኋላ ለዚህ ተግባር ባዘጋጁት መኪና ላይ በመሳፈር በፍጥነት አካባቢውን ለቀው ይንቀሳቀሳሉ። የላዳ አሽከርካሪውም ረጅም ሰዓት ቢፈጅበትም ተስፋ ሳይቆርጥ በትዕግስት ሲጠብቃቸው ነበርና ሰዎቹን ከኋላ በኩል መከተል ይጀምራል። በወቅቱ ምንም የማድረግ አቅም ባይኖረውም አንድ ነገር ለመፈጸም ግን እያሰበ ነበር። ሊያግዘው የሚችል አካል እስኪመጣለት ድረስ መከተሉን አጠናክሮ ቀጠለ። እየተከተላቸው እንደሆነ የጠረጠሩት እነዚህ አደገኛ ግለሰቦችም ከእይታው ለመሰወር መንገድ እየቀያየሩ ወደ ተለያየ ቦታ ቢሄዱም እሱ ግን በቅርብ ርቀት ከኋላቸው አልተለያቸውም ነበር። ብዙ ከተጓዙ በኋላ ግን አንድ ያልጠበቀው ነገር ገጠመው። ሰዎቹ ድንገት ከእይታው ተሰወሩ። ወደ እስጢፋኖስ ሲሄድ ወደ እስጢፋኖስ ተከተለው ከዛ ወደ ፉሏ ሲታጠፍ ቤተ መንግስት የሚጠብቁትን መከላከያዎቹን ሳገኛቸው እባካችሁ ልጅ እንዲያርገዋል ምናምን ብዬ ስላቸው እነሱም በፈቃደኝነት እሺ ብለው መከተል ጀመሩ። ከዛ በኋላ ጠፉብን። ሲጠፉ ከዛ በኋላ እነሱ ለካኛ እንደዛ አይነት ነገር መጀመሪያ እያወራን እያለ ማለት ነው በመጀመሪያ በፉሏ ጋር ነበር ለካ እነሱ ታጠፉት። እነሱ ከዛ በቀጥታ ሄዱ መስለውን ቴዎድሮስ አደባባይ ጋር ቆመን እነሱ በቃ አጣናቸው ምንም ማድረግ አንችልም እንሂድ ምናምን ብለው እነሱ የኔን እየነገሩኝ እያለ ልክ በድሮ ቄራ አላርሌ በቤተ መንግስት በዛ ጋር ሲመጡ አዩዋቸው ነው። መኪናውን ስላየሁት ይኸውና መኪናውን ይሄንን ያዙት ይሄ ነው መኪናው ምናምን ብዬ ስላቸው ያ ፌደራሉ ገብቶ ውስጥ መሀል መጀመሪያ ቁሙ ብለው ቢሰለምናቸው በመኪና ሊገጡት እሱ ሲሉ እዛ ጋር ጥይት ተኮሱ ምናምንና ከዛ እየለመኗቸው
ተከተሏቸው። በንግድ ቤቱ ላይ ወንጀል የተፈጸመበት ግለሰብም አካባቢው ላይ ጥበቃ መኖሩን አስታውሶ ነገር ግን እነዚህ አደገኛ ግለሰቦች የሚፈልጉትን ከማድረጋቸው በፊት አስቀድመው ቦታው ላይ የነበረውን የጥበቃ ሰራተኛ አፍነው ድርጊቱን እንደፈጸሙ ተናግሯል። ሱቁ ጥበቃ አለው። ቢያንስ 7 ዓመቱ ነው ሱቁ እና ያው በዛ ሰዓት እንደሰማሁት ሰዎቹ መጥቶ ቀጥታ ወደ ዘበኛው ነው የሄዱት። ዘበኛውን አፍነውት ነው ከዛ በኋላ ያለው ነገር የጫኑት ማለት ነው። አሁን ላይ እነዚህ አደገኛ ዘራፊዎች ሁሉም በቁጥጥር ስር ውለው ተጨማሪ ምርመራ እየተጣራባቸው ይገኛል። ከዚህ በፊትም በተለያየ ጊዜና ቦታ በተደጋጋሚ ንግድ ቤቶች ላይ ትኩረት በማድረግ ተመሳሳይ ወንጀል ሲፈጽሙ እንደነበረ ተደርሶባቸዋል። ንግድ ሱቁን ጥበቃ ከቤቱ እንዳይወጣ በማፈን የቀሩት ተጠርጣሪዎች ቤቱን በትልቅ ብረት መቁረጫ መቀስ ተንጠልጣዩን ቁልፍ በመቁረጥ ሌሎች ብረት መፈልቀቂያና መስበሪያ ብረት ተጠቅመው የንግድ ሱቁን ከሰበሩ በኋላ ቀጥታ ከየካ ክፍለ ከተማ ለቀው የቂርቆስ ክፍለ ከተማን አቋርጠው በቤተ መንግስት ሲያልፉ መኪና ተያዘው በቀኝ በኩል የመኪናው ሁለቱም ጎማዎች በቀኝ በኩል ያሉት ፈንድቶ ነው መኪናው ሊቆም የቻለው። በቀጣይም ክስ ተመስርቶባቸው ጉዳያቸው በፍርድ ቤት የሚታይ ይሆናል። ሁላችሁም በዚህ መልኩ ወንጀል እንዳይፈጽምባችሁ አስፈላጊውን ጥንቃቄ እንድታደርጉ ፖሊስ መልእክት አስተላልፏል።